ጢባርያ ይላታል መጽሐፍ። ጢባርያ ወሀገሮ ሙኒ ትሰመይ ጢባርያ እንተይቲ ቅርብት ለሀገረ ኢትዮጵያ፣ ለኢትዮጵያውያን ቅርብ የሆነች ጠባርያ የምትባል ቦታ ነበረች፣ በዚያ ቦታ ነው የተነሱት ብሎ አንድ የግዕዝ በግዕዝ ትርጓሜ ይህንን ዘግቦት አግኝቻለሁ። እና በዚያ ቦታ የነበረው ባሮክ የተባለ 13 ቋንቋ ይችል የነበረ ክርስቶስ ከመወለዱ በፊት ነው። እንግዲህ ሰብአ ሰገል ክርስቶስ ሊወለድ 300 ዓመት ሲቀረው ነው ይህንን ታሪክ የሰሙት። ክርስቶስ ከመወለዱ በፊት የነበረው ባሮክ የተባለው 13 ቋንቋ ያውቅ የነበረው ፈላስፋ ሊቅ ምሁር ጀረደሽት የሚባል ደቀ መዝሙር ነበረው። ጀረደሽት ይህንን ፍልስፍና ሲፈላሰፍ ጥናት ሲያደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን እንደሚወለድ ምስለ ፍቁር ወልዳን ያገኘ ስዕሉን ያየ ቀርጾ ያስቀመጠ፣ ይህ በሚወለድ ሰዓት ወርቁን ዕጣኑን ከርቤውን እንዲገብሩለት አዘዛቸው። ኮከብ ሲወለድ ባያችሁ ጊዜ በማለት ያም ኮከብ ተወለደ። ኮከብ ተወለደ እንበል እንጂ ያው ኮከብ ተወለደ ማለት ወራት አለው የሚገለጥበት የሚታይበት። ስለዚህ ያ ኮከብ የተባለው ኮከቡ ኮከብ አይደለም። ምክንያቱም ኮከብ አለመሆኑ በሁለት ነገር ይለያል። አንደኛ የአቢ ብርሃኑ ብርሃነ ፀሐይ 7 መስበኢተ እደ፣ ከፀሐይ 7 እጅ ያበራል። በሁለተኛ ደረጃ አካሄዱ መንገዱ ሌሎች ከዋክብት እንደሚሄዱት አካሄድ አይደለም። በሶስተኛ ደረጃ ኮከብ ነው እንዳለው በኮከብ ላይ ያለ ብርሃን ብቻ ነው። በዚህ ኮከብ ላይ ግን 3 ነገሮች አሉ። በብርሃን ከፀሐይ 7 እጅ የሚያበራ ብርሃን አለ። በስዕል ምስለ ፍቁር ወልዳ አለ። በጽሁፍ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ጽሁፍ አለ። ስለዚህ ይሄ ብርሃን በሚገለጥበት የቤተ ክርስቲያን ሊቃውንት ምን ብለዋል? ቅዱስ ሚካኤል ነው። ምክንያቱም ሚካኤል መልአክ በክነፍ ጾራ ትናንትና ለመላእክት እመቤታችንን ምስለ ፍቁር ወልዳን ስዕሎ ያሳያቸው በመላኩ ክንፍ ነው። ዛሬም ምስለ ፍቁር ወልዳ ተስሎ የታየው ብርሃናዊው መልአክ ክንፍ ነው። እየመራ የወሰዳቸውም ይህ መልአክ ነው ብለው ሊቃውንቱ ብዙ ትርጉም ሰጥተዋል። ስለዚህ በዚያ ጽሁፍ ላይ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ስለነበረ ሰብአ ሰገል ከሩቅ ምስራቅ ተነስተው ይህንን ታሪክ አባታቸው የሰጣቸውን አደራ ይዘው ከሩቅ ምስራቅ በመነሳት ለ2 ዓመት ቤተልሔም ድረስ 3 ነገር ይዘው ሄደዋል። ስለዚህ ይህንን 3 ነገሮች ይዘው የሄዱት ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ ይዘው የሄዱበት ጥንተ ታሪኩ ይሄ ነው።